በዚህ ተራ ሴራሽ ማመንሽ መስሎሽ ነው? ውጭ ልልበት ውጭ ይኸውልሽ ማርያት በለኝ። እነዚህ ሰዎች እንቅልፍ እየተኙ የምናደርግ ነው ሊያጠፉን ይፈልጋሉ። አይገባሽም እንዴ? ከ5 ዓመት በፊት እኔ እናንተ አልተገናኘንም እኮ። ያኔ እንዴት ትዳር አለ ብላ ልጠይቅ እንችላለች። ብጠይቅስ ምን ችግር አለው ነው? ወይስ ያኔም ከቲጂ ጋር ግንኙነት ውስጥ ነበርክ? እችን ሴት በፍጹም አላውቃትም እያልኩሽ ነው ቤዛ። አይዞ ይሄኛው ያለፈ ታሪክ ስለሆነ ብትነግረኝም አልቀየምህም እኮ። ምንድን ነው የምነግርሽ? ሳሮን የተናገረችው ነገር እውነት ነው? ቆይ በምን በምልልሽ ነው የምታምኝ ቤዛ? ከተናገረች ውስጥም አንድም እውነት የለውም። ቆይ እንዴት ነው ያልገባሽ? ይሄ እኮ ተራ ሴራ ነው። አሁንም እንደነገርኩ ነው። ይሄንን ነገር ብቻዬን ሆኜ ማሰብ ፈልጋለሁ። ዋው! በአሁኑ በጣም ጥሩ ስራ ሰርተሻል። እሺ ልጄን ስጠኝ። የምን ጥድፊያ ነው እንዴ? ልጅ የት ትሄድብሻለች? ያልከኝን ነገር አደረግኩ አይደል እንዴ? ቆይ አንተ ለምንድን ነው እኔ እንዲህ የምታሰቃየኝ? እኔ እኮ አላሰቃየሁሽም። ራስሽን እያሰቃይሽ ያለሽው አንቺ ነሽ። ያኔ የሰጠውሽን ስራ በትክክል ሰርተሽ ቢሆን ይህ ሁሉ ነገር ውስጥ አንገባም ነበረ። እባክህን እሺ ልጄን ብቻ ስጠኝ። ምን አድርገሽ ነው ልጅሽ የምሰጥሽ? እሳቱን አራግበሽ ወጣሽ እንጂ እኮ ምንም የተቀጣጠለ ነገር የለም። አድርግ ያልከኝን ነገር አደረግኩ አይደል እንዴ? ቆይ ከኔ ምንድን ነው የምትፈልገው? ምንድን ነው? ይሄማ በፍጹም አይሆንም። አይዞሽ፣ አሁን ተረጋጊ። በአሁኑ ለቤዛ አይደለም። ቆይ ግን እንደው ምን ቀን ነው ከአንተ ጋር የተዋወቅኩት? በነገራችን ላይ የኔ ዋነኛ ጠላቴ ሱራፌል ሳይሆን ሳሚ ነው። ስለዚህ መድኃኒት ትወስጂና ለሳሚ ትሰጪዋለሽ። ከዛ በኋላ ልጅሽን ትወስጃለሽ። ተስማማን እንዴ? ቅንጅርቲ ለማግኘት ይሄን የተረገመ ሰው ብከተል ሌላ ጉድ ልመልከት። ይሄ ሰውዬ በቃ ቤዛን ካልገደለ አያውቀውም ማለት ነው። ለማንኛውም ይሄም ነገር በስልክ የተቀርጾ ቢቀመጥ ጥሩ ይመስለኛል። ሳሚን ጭራሽ አላደርገውም። ምርጫ አንቺ ነው። ይህንን መርዝ ለሳሚ ማሰጩ ከሆነ ለልጅ ይሰጣታል። ሰሚኛለሽ? ይህን ነገር እንደምንም ብለሽ ጨርሽው። ያለበለዚያ ግን ልጅሽን ሲጦርሽ ነው የምገላት። እሺ በቃ አደርገዋለሁ። እሺ በቃ አደርገዋለሁ። እሺ አደርገዋለሁ። እባክህ እኔ ሳሚን በፍጹም መግደል አይደለም መጉዳት እንኳን አልችልም። ስለዚህ የተባልሽውን እምቢ ካልሽ በልጅሽ ፈርደሻል ማለት ነው። እሺ አሁንም ሌላ የፈለግከውን ነገር እዘዘኝ። ሳሚን ግን በፍጹም አይሆንም።